ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በእንግሊዝ ፕሪምየር ሊግ ጨዋታዎች ከዛሬ ጀምሮ መካሄዳቸውን ይቀጥላሉ። ሰላም ዩናይትድ ሰኞ ነው ጨዋታ ያለው ፋሚሊዎች። ስለዚህ እስከ ሰኞ ዩናይትድ ይመለስ ይሆን? እንደው ከዌስትሃሙ ደካማ አቋም በኋላ ምን ያሳየ ነው ይሆን የሚለውን ከወልፍስ ጋር ሲጫወት ተነጎዳ የምናይ ይሆናል። ስለዚህ መረጃዎችን ማድረስ እቀጥላለሁ ማለት ነው። ያው በዊከንድ ስለሆነ ጨዋታዎች ባሉ እነሱን እየተመለከታችሁ እየተዝናናችሁ የምትሰሟቸው የዩናይትድ ዜናዎች አሉኝ። ቤተሰቦች ሩበን አሞሪም እንደው ትላንትና ምን ተወራባቸው? ብዙ ነገሮች እየወጡ ነው። ለክለቡ በጣም ቅርብ ነን የሚሉ የውስጥ መረጃ አግኝተናል። በአሞሪም ቆይታ ዙሪያ የክለቡ አመራሮች በቀጣዮቹ ቀናት ይነጋገራሉ። ግሌዘሮች በክቷቸዋል። ክለቡ ደጋፊዎች ማህበርም እንዲሁ በክቶታል እና ኢኔዮሶችም በአሰልጣኙ ቆይታ ዙሪያ ምክክር ያደርጋሉ ተብሎ ተነግሯል። ምን አዳዲስ የወጣ ነገር አለ በዚህ ጉዳይ ላይ የሚለውን ነግራችኋለሁ። ኢቨን ስማቸው የተነሱ አሰልጣኞችም አሉ። እነሱ አሰልጣኞች ማናቸው የሚለውን እንመለከተዋለን ማለት ነው። የአሞሪም ቆይታ አሁን ጥያቄ የተነሳበት ነው የሚገኘው። ማንቸስተር ዩናይትድ የቅድመ ዝውውር እንዲሁ ዜናዎች አሉኝ። በነገራችሁ ላይ ከዩናይትድ ጋር የተያዙ ትላንት የተሰሙ ራሳቸው ሩበን አሞሪም በቀጣይ ጥር የዝውውር መስኮት ላይ ክለቡ ተጫዋች ያስፈርማሉ ተብለው ተጠይቀው የሰጡት ምላሽ አለ። ከዚህ ውጭ ግን ትልቁ በስፋት የተወራው ትላንት አንድ ነገር የኮቢ ሜሎ እና የሩበን አሞሪም ጉዳይ ነው። ነገሩ በጣም እየተካረረ መጥቷል። ቤተሰቦች የቀድሞ አመራሮች የቀድሞ የዩናይትድ ተጫዋቾች በአንድ ወገን የቀድሞ እንዲሁ የዩናይትድ ደጋፊዎች በአጠቃላይ በአንድ ሳይድ፣ የእንግሊዝ ሚዲያዎች በአንድ ሳይድ፣ እነኚህ ሁሉ ከአሞሪም ጋር አሁን እየተፋጩ ነው። በማን ጉዳይ? በኮቢ ሜኖ ጉዳይ ማለት ነው። ደጋፊው የቀድሞ ዩናይትድ ሌጀንድ ተጫዋቾች እና ሚዲያው ከሩበን አሞሪም ጋር ከፍተኛ ጦርነት ውስጥ ገብተዋል። በተለይ ትናንት አሞሪም የሰጠው አስተያየት ኮቢ ሜኖን በተመለከተ ይበልጥ ነገሩ ላይ ቤንዝል የጨመረ ነው የሚመስለው እና መነጋገሪያነቱን ቀጥሏል። አስገራሚ ምላሽ ሰጥቷል። ምን አለ? እሱን እነግራችኋለሁ። በቃ ስለ እነኚህ ጉዳዮች ስለ ሰሞኑ ውጤታችን፣ ስለ አሞሪም ቆይታ እያወራን ዜናዎችን እያደረስናችሁ አብረን እንቆያለን። ላይክ ደግሞ አድርጉ ቤተሰቦች፣ አትቀዛቀዙ። ያላችሁት የመጣችሁት ቤተሰቦች ትበቃላችሁ። ላይክ በማድረግ እንድትሰሙኝ ነው የምጠይቃችሁ። መልካም ቆይታ። የትላንት ቪዲዮ ላይ በጣም ብዙ አስተያየቶች ተሰጥተዋል። ኦፍኮርስ ወደ 80 እና ከዛ በላይ ወደ 88 አስተያየቶች ነበር ኮሜንት ላይ የተሰጡትና ምንድን ነው ለየት ያለ ነገር የታዘብኩት፣ አሁን ሁላችንም ማለት ይቻላል የዚህ ቻናል አባላት የሆናችሁ ቤተሰቦቼ የሩበን አሞሪም ቆይታ ደጋፊ እንዳልሆናችሁ ነው በዛ ኮሜንት ላይ እንደዚሁ መታዘብ የቻልኩትኝና አሁን ሩበን አሞሪም በዩናይትድ ቤት የቆይ ልክ ከዚህ በፊት እንደነበረው ሜይ ቢ የሆነ ጊዜ ሲዝኑ እንደተጀመረ ሩበን አሞሪም ይልቀቅ በሚባልበት ሰዓት የነበረው በጣም ጥቂት የሆኑ ድጋፍ እንኳን ከአሞሪም እየሸሸ መሆኑን እና ኦልሞስት አሁን በብዙ ደረጃ ማለት ይቻላል፣ በብዙ ልዩነት ማለት ይቻላል አሞሪም ከዩናይትድ መልቀቅ አለበት የሚል ድምፅ እየተሰማ ነው ያለውና የትላንቱ ቪዲዮ ላይ ኮሜንት ያንን ነው ያመላከተኝ። ሳነበው ነበር። ሁላችሁም የሆነ በተመሳሳይ ዌቭ ላይ ነው እየሄደን ያለ ነው። አሁን አሰልጣኙን ስንደግፍ የነበረን ሰዎች አሁን ይበልጥ አሰልጣኙ ላይ ጥያቄ እያነሳን ሩበን አሞሪም በዩናይትድ መቆየት የለበትም፣ በቃ ዩናይትድ ቤት ለውጥ መምጣት አለበት የሚለው ትልቁ አጀንዳ ጥያቄ ሆኖ የተስማማንበት እና ለውጥ የፈለግንበት ጊዜ ላይ ያለን ይመስለኛል እና በጣም አንደርስታንደብል ነው። ደጋፊዎች ይሄድ ማለታችሁ እንደው አሞሪም መጥፎ አሰልጣኝ ነው ብሎ ማለት እኮ አይደለም። እኔ እውነት ለመናገር አሞሪም መጥፎ አሰልጣኝ ነው ብዬ መናገር አልችልም። ቤተሰቦች መጥፎ አሰልጣኝ ስል ምን ማለት ነው? የማይችል አሰልጣኝ ነው ብዬ እያልኩኝ አይደለም። አሞሪም ጀርመን ቢሄድ ወይ ስፔን ቢሄድ ወይ ሰምዌር ከእንግሊዝ ወይ ከዩናይትድ አትሞስፌር ራሱ ወጣ ቢል በሌሎች ቦታዎች ላይ ሊሳካለት ይችል ይሆናል። አሁን ግን ባለው የዩናይትድ ቲም ስኳድ ውስጥ ነው አልቻለም። አያያዙ አጠቃቀሙን አልቻለም። ድርቅናው በስቷል። ይሄ ሪጂዲቲ ብለን የምንጠራው የኔ ነገር ካልሆነ በስተቀር እንደ የእናንተ የውጭ ሀሳብ አልሰማም የሚለው ሀሳቡ ነው አሰልጣኙን እየገደለው ያለው። ለዛ ነው ርዕሱ ላይ ስጠቀም አሞሪም ራሱን እያሰናበተ ነው ብዬ ትላንት የተጠቀምኩትና የሞት ወይ የሽረት ጉዳይ ነው።
ለሩበን አሞሪም እውነት የሰር አሌክስ ፈርጉሰንን መንበር ተረክቦ ለብዙ ዓመታት በዩናይትድ ቤት በስኬት መቆየት የሚፈልግ ከሆነ ራሱን በደንብ አድርጎ ማየት ያለበት ይመስለኛል። አሰልጣኙ ራሱን በደንብ መመልከት አለበት። ውሳኔዎቹን ከዚህ በፊት ሲያደርጋቸው የነበሩ የያዛቸውን አቋሞች በሙሉ ለመቀየር መዘጋጀት ሬዲ መሆን መቻል አለበት። አትሊስት የውጭው የሚሰጡ አስተያየቶችን እግር ኳስ ቤተሰቦችን የቀድሞ የዩናይትድ ተጫዋቾች የሚሰጡትን አስተያየት ስለ ታክቲኩም ሆነ ስለ ተጫዋች አጠቃቀም ስለ ሁሉም ነገር ይሄ ኢንጌም ማኔጅመንቱን ሁሉ ሳይቀር መለስ ብሎ መፈተሽ መቻል ያለበት ይመስለኛል። ይህንም ማያደርግ ከሆነ አሁንም በዚሁ ባህሪውና በዚህ ሁኔታው የሚቀጥል ከሆነ ግን አሰልጣኙ በዩናይትድ ቤት የመቆየት እድሉ በጣም ጠባብ ነው። አሁን ይሄንን ቪዲዮ የምሰራው ዛሬ የተገኘሁት ቤተሰቦቼ እንደው ዛሬ የጨዋታ ቀን ነው። በእግረ መንገዴ ለጠቁማችሁ በእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ለምሳሌ እንደው ቅዳሜ ስለሆነ ለመዝናኛችሁ ያህል አርሰናል ከ9 ሰዓት ከ30 ይሄን ዜና እየሰራሁኝ ባለሁበት ወደ እናንተ ላደርስ ባለሁበት ሰዓት ከአስቶን ቪላ ጋር ወጥቶ ይጫወታል። በርንመዝ ከቼልሲ ጋር የሚያደርጉት ጨዋታ እንዲሁ ምሽት 12 ሰዓት የሚደረግ ነው። ብዙ ጨዋታዎች አሉ። 12 ሰዓት ኤቨርተን ከኖቲንግሃም፣ ማንቸስተር ሲቲ ከሰንደርላንድ፣ ኒውካስል ከበርንሌይ እና ቶተንሃም ከብሬንትፎርድ ደርቢ ጨዋታ። እነኚህ ሁሉ ጨዋታዎች ምሽት 12 ሰዓት ይደረጋሉ። የሊቨርፑል እና የሊድስ ጨዋታ ግን 2 ሰዓት ምሽት ከ30 ዛሬ የሚደረግ ጨዋታ ነው እና ዩናይትድ ጨዋታውን የሚያደርገው ሰኞ ነው እንደተለመደው። ምክንያቱም የቀጣዩ ሳምንት የሳምንቱ አጋማሽ የአውሮፓ ጨዋታዎች አሉ፣ ሻምፒዮንስ ሊግ ምናምን ማለት ነው። ዩናይትድ ስለማይሳተፍ ነው እንግዲህ ያውቀው ለቴሌቪዥን መብት ብለው የዩናይትድን ጨዋታ ወደ ሰኞ የወሰዱት ማለት ነው። አያችሁ፣ ከሌሎች ጨዋታዎች ጋር ተደርበው የዩናይትድን ጨዋታ ከማድረግ ይልቅ የዩናይትድ ጨዋታ ለብቻው ተነጥሎ ሰኞ ቢደረግ በጣም ብዙ ተመልካች ይኖረዋል ማለት ነው። ስለዚህ ዩናይትድ አውሮፓ ሻምፒዮንስ ሊግ አይሳተፍም። ዘርፎር ፕሮግራሙ ወደዛ እንዲሸሽ ተደረገ ወደ ሰኞ ማለት ነው። ክለቡ ጥቅም ያገኛል ከቴሌቪዥን መብት ቀጥታ ስርጭት እንግዲህ ብዙ የሚታይለት ከሆነ ክለቡ ዞሮ ዞሮ ገቢ ያገኛል። ነገር ግን ደግሞ ከዚህ ከምናገኘው ገቢ በፕሮግራም ተሸጋሽጎ ወደ ሰኞ ተጠግቶ ዩናይትድ ጨዋታ ገንዘብ ከሚያገኝ ዩናይትድ የአውሮፓ መድረኩን ተሳትፎ እያደረገ ከዛ ክብራችንን ቢመልስልን ነው ለእኛ ደስ የሚለን ማለት ነው። ይህን ወይስ ግን አሁን የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬና ነገ ሲደረጉ ዩናይትድን አንመለከትም ማለት ነው እና ዩናይትድን ለመመልከት ሰኞ መጠበቅ ይኖርብናል። አሁን ይህን ሀሳብ ለምንድን ነው ያነሳሁት? ከወልቭስ ጋር ስንጫወት ከሜዳችን ውጭ ነው የምንጫወተው። የተለመደውን ዩናይትድ ልናይ እንችላለን። የተለመደው ዩናይትድ ማለት እንግዲህ ስትጠብቁት የሌለው የማይገኘው እንደጠበቃችሁት የማይሆነው ሳትጠብቁት ስትቀሩ ደግሞ የሚያሸንፈው አይነት ዩናይትድ ማለት ነው። ይሄን ሁለተኛውን ባህሪ ዩናይትድን ልናይ እንችላለን። በወልቭስ ሜዳ ከዚህ በፊት ያደረግናቸው ጨዋታዎች ለዩናይትድ ቀላል አልነበሩም። ወልቭስ ቀድሞውኑ አስቸጋሪ ነው። አሁን ይበልጥ ደግሞ ተዳክመዋል። በሊጉ በርካታ ጎሎች ከተቆጠሩባቸው ቲሞች መካከል አንዱ ነው። ላለመውረድ ነው እየታገለ ያለ ቲም። በዚህ ሲዝን በሜዳው ጨዋታ አሸንፎ አያውቅም በነገራችሁ ላይ እና ከዩናይትድ እንደ የመጀመሪያውን 3 ነጥብ ለመውሰድ ነው የሚገቡት። ምንም ጥያቄ የለው። ትላንት አሞሪም ሲናገር ከጨዋታው በኋላ ለዩናይትድ ቀላል የሚባል ጨዋታ የለም ብሏል። ምክንያቱም ሁሉም ጨዋታ ለዩናይትድ ዝግጅት ይፈልጋል። በጣም ጠንክረው ነው ተጋጣሚዎቻችን የሚቀርቡት፣ በጣም ጠንክረው። ስለዚህ ለዩናይትድ ይሄ ቲም የወረደ ነው። ይሄ ቲም በጣም ዝቅተኛ። በዌስትሃሙ ጨዋታ ላይ ያየን፣ በኤቨርተኑ ጨዋታ ላይ ያየን። ወልቭስን መናቅ የለብንም። ምናልባት ይህን ምክር ለተጫዋቾቻችን ቢመክሩ ሩበን አሞሪም በጣም ጥሩ ይመስለኛል እኔ በግሌ። ምክንያቱም ቲሞችን እየናቁ 1-0 መምራታቸውን እንደ ትልቅ ነገር እያዩ ያንን ውጤት ቦት ላይ የሚያደርጉ የዩናይትድ ተጫዋቾች ናቸው። በጣም ዊክ ሜንታሊቲ ያላቸው ማለት ነው። እና አሞሪም ለዩናይትድ ይሄ ወልቭስ ነው ይሄ እንትና ነው የሚባል ነገር የለም። ለእያንዳንዱ ጨዋታ ዝግጅት ይፈልጋል። እያንዳንዱ ጨዋታ ጠንካራ የሆነ ዝግጅት ማድረግ አለብን፣ ሬዲ መሆን አለብን ሲል ሰጥቷል አሰልጣኙ። እውነቱን ነው። ወልቭስ ሊያስቀይምን ይችላል። እኔ እውነት ለመናገር አሁን እዚህ ጋር ከዚህ በፊትም ብየዋለሁ። እኔ የዩናይትድ ደጋፊ ስለሆንን አሁን የምንሸፋፍነው ለእናንተ ጆሮ የሚጥም አይነት ወሬ ማውራት አልፈልግም። ፍራንክሊ ነው መናገር የምፈልገው። ወልቭስ ዩናይትድን ሊያሸንፍ ይችላል። አሁን ይችላል ነው ያልኩት ቤተሰቦች። ዩናይትድ እዚህ ጋር ደግሞ ወልቭስን ደግሞ ቀጥቅጦ ማሸነፍ ይችላል። በማን ነው የሚወሰነው? ይሄ በዩናይትድ ተጫዋቾች ነው የሚወሰነው። በዩናይትድ ተጫዋቾች ሁሉም ነገር ያለው
የዩናይትድ ተጫዋቾች እጅ ላይ ነው። እንዴት አድርገው ያንን ጨዋታ አንድል ያደርጉታል? በጨዋታው ላይ ሙዴ ናቸው ወይ? በኢንቴንሲቲ ለመጫወት ተጫዋቾቹ ፍላጎታቸው እንዴት ነው? ኤቭሪቲንግ የሚወሰነው በዩናይትድ ተጫዋቾች ነው እንጂ ዩናይትድ በጥሩ ሞራል ላይ በጥሩ ይሄ ሜንታሊቲ በጥሩ ስፕሪት በጥሩ ካራክተር የማሸነፍ ፍላጎት ላይ ካለ አይደለም ወልቭስን የትኛውንም አውሮፓ ውስጥ ያለን ቲም ማሸነፍ ይችላል። ዩናይትድ ይችላል በደንብ ተጫዋቾቹ አቅም አላቸው። ግን ያን ለማድረግ በየጨዋታዎቹ ይሄንን ለማድረግ ዝግጁ ናቸው ወይ ነው ትልቁ ጥያቄ ማለት ነው። እና አሁን እያሳዩን ካሉት ባህሪ አንጻር ደግሞ እርግጠኛ መሆን አንችልም በዩናይትድ። ኤቨርተኑ ጨዋታ ላይ እኔ ሁሉም ነገር የዩናይትድ ነገር ውስጤ አብቅቷል። አሁን ተስፋ ላስቆርጣችሁ ፈልጌ አይደለም ቤተሰቦች፣ ተስፋ ላስቆርጣችሁ ፈልጌ አይደለም። በኤቨርተኑ ጨዋታ ላይ ግን ዩናይትድ ብዙ ነገር እንደሚያሳጣን በሲዝኑ ገና እንግዲህ አጋማሽ እየሄድን ነው። ነገር ግን በቡድኑ ላይ ተስፋ እንዳላደርግ የሆነኝ ጨዋታ ነው ማለት ነው። በቃ በሁሉም ነገር ተስፋ እንቆርጥበት ሆኛለሁ በዩናይትድ የተለወጠ ዩናይትድ እንዳልሆነ እኔ ውስጤ እንደማስበውና ዩናይትድ እዚህ ቦታ ላይ ገብቶ ሊያጠናቅቅ ይችላል ብዬ እንደገመትኩት ዩናይትድ አይነት እንዳልሆነ ዩናይትድ አሁንም የሚድ ቴብል ቲም እንደሆነ ነው የተረዳሁት። በቃ ወጣ ገባ የሆነው ዩናይትድ ነው። በዚህ መልኩ የሚቀጥል ዩናይትድ ነው። በኤቨርተን ላይ ኤቨርተን ጨዋታ በኋላ የሰጋሁለትን ዩናይትድ መልሼ ደግሞ በዌስትሃም አየሁት ማለት ነው። አረጋግጡልኝ ማለት ነው። ስለዚህ ቡድኑ ላይ መተማመን አልችልም። ቡድኑ ላይ ፕሬዲክት ማድረግ አልችልም። በዚህ ቦታ ያጠናቅቃል ብዬ መናገር አልችልም። ዩናይትድ በቃ ከወገብ በታች ሆኖ እንደ ወይም ወገቡ አካባቢ ሆኖ ሊያጠናቅቅ የሚችል ቲም ነው። ቱ ሴይ ፍራንክሊ ቤተሰቦች በግልጽ ለመናገር አሁን ባለው ሁኔታ ማለት ነው የሚሰማኝ ያ ስሜት ነው። ሲዝኑ ሲያልቅ ዩናይትድ የቱ ጋር ሆኖ ያጠናቅቃል ብላችሁ የምጠይቁኝ ከሆነ በቃ አት ሚድል ኦፍ ደ ቴብል ብዬ ነው የምነግራችሁ እንጂ ወደ አውሮፓ መድረክ የሚያሳትፍ አይደለም። የሚያስጠጋን ብቃት ላይ አይደለም አሁን ያለ ነው። የሚያስጠጋን ብቃት ላይ አይደለም አሁን ያለ ነው። መንገዱ ላይ ነበር። መንገዱ ላይ መተን አዳለጠን እና ወደቅን፣ ገደል ገባን ማለት ነው። ማግኘት ከነበረብን 6 ነጥብ ያገኘ ነው በሚያስገርም ሁኔታ 1 ነጥብ ብቻ ነው። በጣም ከወረዱ ቲሞች ማለት ነው። በጣም ከወረዱ ከምንላቸው ወረዱ የሚለው ቃል ግን በኮቴሽን ይቀመጥ። ቲሞቹ ለራሳቸው ጀግና ናቸው። ዩናይትድን ነጥብ አስጥሏል። ዩናይትድ ግን ወርዶ ነው እነኝን ነጥቦች የጣለው ማለት ነው። እነኛ ቲሞች ወርደው ሳይሆን ማግኘት ከነበረበት ከፎረስት ጋር በጣም ጥሩ እድል ነበር ዩናይትድ መጠቀም የነበረበት ነጥብ ጣል። እንዲሁም ከቶተንሃም ጋር እንደዚሁ እየመራ ነው ቲሙ ነጥብ የጣሉ ተመልክታችኋል ቤተሰቦቼ። እንደዚሁም አንድ ቲም ሌላ ለጊዜው አላስታውስኩትም እንጂ ከእሱም ቲም ጋር ነጥብ ማግኘት ነበረብን፣ እሱንም ጣልን ማለት ነው። እና 5 ቲሞችን ስናይ ከዌስትሃምን፣ ኤቨርተንን አሁን የጠቀስኩላችሁን እንዲሁ ቲሞች ጨምረን ስናይ ዩናይትድ ማግኘት ከነበረበት 15 ነጥብ አይ ቲንክ ያገኘው ወደ 5 ነጥብ ይመስለኛል እንደው ባልሳሳት። አይሚን 4 ነጥብ ወይ 3 ነጥብ ከ15ቱ ማለት ነው። ከ5 ጨዋታ አሁን ከጠቀስኩላችሁ ማለት ነው። ቶተንሃም አለ፣ ዘን ያለው ሌላ ቲም ደግሞ ማን ነው? ፎረስት አለ፣ ኤቨርተን አለ፣ ዌስትሃም አለ። ማግኘት ከነበረበት በጣም ወሳኝ የሆኑ ነጥቦች መካከል የጣላቸውን ነጥቦች ስናይ መጀመሪያ ቀደም ብሎ ያው ከብራይተን ጋር ብራይተንን አሸንፈናል። ከዛ ወልቭስን ገጠምን ነጥብጣለን፣ ቶተንሃምን ነጥብጣለን፣ እንደዚሁም ኤቨርተንን ፕላስ ደግሞ እንደዚሁ ከዌስትሃም ጋር ዩናይትድ ነጥብጣለ ማለት ነው። እና ወደኋላ መለስ ብላቸው ስታየው ማግኘት ከነበረብን 12 ያህል ነጥቦች ያገኘነው ነጥብ 3 ብቻ ነው ማለት ነው። ቤተሰቦቻችን 3 ነጥብ 12 ነጥብ ማግኘት ነበረብን። ከዛው 3 ነጥብ 9 ነጥብ ጣለን ማለት ነው። አሁን ከነገርኳቸው ዩናይትድ ኢዝሊ እንደው ነጥብ ማግኘት ነበረበት ብዬ ከማስባቸው ጨዋታዎች መካከል ነው። ከሁሉም ነገር ደግሞ የሚቆጨኝ የቅርቡ ነው። የኤቨርተኑና የዌስትሃሙ ጨዋታ በጣም ይገርመኛል። የዌስትሃሙን ጨዋታ የኤቨርተኑን ካለፍን በኋላ ዌስትሃም ጨዋታ በራሱ ጥሩ እድል ሰጠን። በጣም ጥሩ እድል ቶፕ 4 ለመግባት የምንጠጋበት ነበር። ይሄንንም ለ3ኛ ጊዜ እንደዚሁ አማከን ነው። ይሄንን እድል አልተጠቀምንበትም ማለት ነው ቤተሰቦች። ስለዚህ ደጋፊው በአሰልጣኙ ተስፋ ቢቆርጥ በቲሙ ተስፋ ቢቆርጥ እንደው ምንም የሚገርም ነገር አይደለም። እና እኔ እንደው አንድ ነገር እዚህ ጋር ብናገር አሁን ስለ ቡድናችን ምንድን ነው የአመራሮቹ ያላቸው ስሜት ምንድን ነው ስለ አሰልጣኙ ቆይታ በተመለከተ የሚለውን በኋላ አመጣበታሉ። ዜናዎች አሉ ከወልቭስ ጋር ሲጫወት እንደው በምን ያህል ውጤት ሊጨርስ ይችላል እስቲ ገምት እንደው ብላችሁ ጠይቁ። እንኳን እኛ ደጋፊዎቹ ሰው የሆነው እንደው ፈጣሪም ቢሆን
ፈጣሪም ቢሆን እንደው ለቀልድ ነው ለቀልድ ግን እዚህ ጋር ቤተሰቦች ፈጣሪም ቢሆን እኔ የዩናይትድን ነገር አላውቅም እኮ ሊላችሁ ይችላል። እኔ ዩናይትድን ነገር አላውቅም፣ ምክንያቱም ዩናይትድ የሚገመት ቡድን አይደለም። ስለዚህ እንደው እንደ ስማቸው ዩናይትዶች ያሉት የእኔ ኪንግደም ውስጥ አይደለም። ሬድ ዴቪልስ ነው ስማቸው። የዩናይትድን ጨዋታ ፕሬዲክት ግምት ምን ውጤቱ ሊሆን ይችላል ብላችሁ ብትሉኝ እኔም መገመት አልችልም። ምክንያቱም አውት ኦፍ ማይ ሃንድስ የሚል ነው የሚመስለኝ። ቤተሰቦች የፈጣሪ እንኳን ማለት ለቀልድ ነው የወደፊቱን አልፋና ኦሜጋ የሆነውና ዓለምን ሁሉ የፈጠረው ወደፊቱን የሚያውቀው በደንብ ፈጣሪ እንኳን ስለ ዩናይትድ እንደው ደፍሮ የሚገምት አይመስለኝም። ይሄን ያህል የዩናይትድ የዋሸቀ ነው ልገልጽ የፈለግኩበት መንገድ ነው ቤተሰቦች፣ በሌላ ነገር አትዩት። ሶ አንፕሬዲክትብል በጣም አንፕሬዲክትብል የሆነ ቲም ነው ያለን። በዛ ምክንያት ነው እንጂ ተስፋ እናንተን ከማስቆረጥ አንጻር አይደለም። ታውቁታላችሁ፣ ትረዱታላችሁ። ስሜት ውስጥ እኔ ውስጥ ያለው የእናንተም እንደሚሆን እርግጠኛ ሆኜ መናገር ይችላለሁ ቤተሰቦች። እና ስለ ሩበን አሞሪም አንዳንድ ዜናዎችን ከማድረሴ በፊት የምነግራችሁ ነገር ምንድን ነው፣ ስለ ዩናይትድ ችግሮች በደንብ አድርጌ ሳወራ አንደኛ ቲሙ ፎርሜሽን 3-4-3 ይጠቀማል። ሩበን አሞሪም የሚጠቀሙት ፎርሜሽን ማለት በ3 ሴንተር ባክ ይጫወታል። ይሄ አጫወት በዩናይትድ ቤት ተለምዶ አያውቅም። ዩናይትድ ቤት ብዙ ጊዜ የተለመደው ይሄ ሰር አሌክስ ፈርጉሰን ብዛት የተጠቀሙት 4-4-2 ነው ወይም ደግሞ 4-3-3። በዩናይትድ ይሄ ባህል አይደለም። አሁን ሩበን አሞሪም ያመጣው አዲስ ፎርሜሽን ነው ይሄ ባህል። ዩናይትድ በታሪኩ በ3 ዲፌንደር ተጫውቶ አያውቅም፣ በ3 ተከላካይ ማለት ነው። የክንፍ ተከላካዮችን ካያችሁ ደግሞ 5 ተከላካይ ማለት ነው። በታሪክ ይሄን አድርጎ አያውቅም ዩናይትድ። አሁን ለመጀመሪያ ጊዜ ነው ሩበን አሞሪም ይሄን እያደረጉ የሚገኙት። ዩናይትድ በታሪኩ ተጫዋቾችን በማሳደግ ይታወቃል። የፈርጊ ቤቢስን ታውቃላችሁ፣ 5ቱ ዩናይትድ ከታችኛው ቡድን ያሳደጋቸው በየጨዋታው ትላንት ብየዋለሁ። በየሲዝኑ በየአሰልጣኞች ሲመጡ አዳዲስ የዩናይትድ ተጫዋቾችን ከታች እድል በመስጠት የዩናይትድ ካልቸር ስለሆነ እነኚህን ተጫዋቾች ያሳዩናል፣ ያስተዋውቁናል። ለምሳሌ በቅርብ እንኳን የተሰናበቱት አሰልጣኝ ኤሪክ ቴናክ ኮቢ ሜኖ እና ጋርናቾን አስተዋውቀውናል፣ ከታችኛው ቡድን አሳድገው። ሩበን አሞሪም ግን በተቃራኒው እየሄደ ያለ አሰልጣኝ ነው። አሁን ስለ አሞሪም እንደው መጥፎነትና አሰልጣኙ ምናልባት ከዩናይትድ ሊሰናበት የሚችልባቸውን ምክንያቶች ልነግራችሁ ነው። ችግሮቹን በነጥብ ላስቀምጥ፣ ከዛ በኋላ ወደ ዜናዎቹ እናልፋለን። ታዳጊዎችን ተጫዋቾችን እያወጣ እያሳየን አይደለም አሞሪም። ፍጹም ታዳጊ ተጫዋቾች ጠል ይመስላል። በስፖርቲንግ ሊዝበን የምናውቀው ስፖርቲንግ አካዳሚ ተጫዋቾችን በማሳደግ ያበቃው አይነት አሞሪም አይደለም አሁን ዩናይትድ ቤት ያለው። የኮቢ ሜኖን ጉዳይ በተለይ በኋላ አንድ ፕሮግራም አለኝ፣ እሱን እነግራችኋለሁ በደንብ። 5 ተከላካይ በዩናይትድ ታሪክ በፍጹም ቲሙ ተጠቅሞ አያውቅም ብያችኋለሁ። የሚያስገርመውና አሞሪም ራሱን መፈተሽ አለበት ብዬ እንድጠይቅ እንደው አሰልጣኙ አይሰባኝም እንጂ እኔ ለእናንተ ሳወራ እንድጠይቅ ያደረገኝ አንዱ ምክንያት ዩናይትድ 5 ተከላካዮችን አድርጎ ቢጫወትም ከኋላ 3 ሴንተር ባኮችን አድርጎ ቢጫወትም ግን በሊጉ ከፍተኛ ጎል ከተቆጠረባቸው ቲሞች መካከል አንዱ ነው። ምንድነው ጥቅሙ ታዲያ እዛ 5 ተከላካይ ማቆም ወይም 3 ሴንተር ባክ ማቆም? ሩበን አሞሪም ምንድነው የጠቀመው? ዩናይትድን ይሄን ያህል ጎል የሚገባበት ከሆነ በሊጉ ዘሰከንድ ወረስት ነው። ብዙ ጎል ከተቆጠረባቸው ቲሞች ከ20 ቲሞቹ ራሱ ዩናይትድን ጨምሮ ዩናይትድ ሁለተኛው ቲም ነው ብዙ የተቆጠረበት ማለት ነው። ምንድነው እዛ ጋር 3 ሴንተር ባክ ማቆም የሚጠቅመው? ወይ በ5 ተከላካይ መጠቀም፣ በ5 ተከላካይ መጫወት ለሩበን አሞሪም ምንድን ነው ጥቅሙ? ያልገባኝ። አሰልጣኙ አንድ መፈተሽ ያለበት ነገር ይህንን ነው ማለት ዩናይትድ በ5 ተከላካይ ይቆጠርበታል እኮ። ስለዚህ ለምንድነው ወደ ሌሎች ፎርሜሽኖችን ቴስት ማድረግ መሞከር ላይ አሰልጣኙ የማይፈልገው? ለምንድነው በ4 ተከላካዮች መጫወት ያልፈለገው? ኢቨን ይሄ በጣም ወረስት ፓርቱ ምን እንደሆነ ታውቃላችሁ? በቀይ ከወጣበት ከኤቨርተን አንድ ተጫዋች ከጎደለበት ከኤቨርተን ጋር ስንጫወት ሁሉ ሳይቀር በ3 ሴንተር ባክ ሲጫወት ነበር ይሄ አሰልጣኝ። ይሄ አሰልጣኙ ብቃት ላይ ጥያቄ እንድናነሳ ያደርገናል። አሰልጣኙ በቃ እንግዲህ ይሄ ለእምነቱ ለሚከተለው ፎርሜሽን ሟች ከሆነ እንግዲህ 8 ተጫዋች ራሱ ቢቀር ከተቃራኒ ቡድን አሰልጣኙ 3 ሴንተር ባክ ያቆማል ማለት ነው። ይሄ ደግሞ አንፍለክሰብል መሆን ነው፣ እንደ ጊዜው እንደ ሁኔታው አለመሆን። ይሄን ነው እኔ አንድ ትልቁ የማነሳው ጥያቄ ማለት ነው። ኢቨን ከኤቨርተን ጋር ተጫዋች ጎሎባቸው በ3 ሴንተር ባክ ስንጫወት ነበር። አላስፈላጊ እኮ ነው። 2 ሴንተር ባኮች እዛ ጋር ራሱ አላስፈላጊ ናቸው።
ወይ ቢያንስ እንኳን አንዱን ሴንተር ባክ አውጥቶ የማጥቃት ባህሪ ያለው ቲም እየተከላከሉ ስለሆነ ማስገባት ይችል ነበር፣ አንድ ሴንተር ባክ ቀንሶ ማለት ነው። ግን እሱ 2 ሴንተር ባክ ካልሆነ መቼ ይገኛሉ? 3 ካልሆነ ይሄ አንዱ ትልቁ የአሰልጣኙ ችግር ነው፣ ራሱን መፈተሽ ያለበት። የዩናይትድ የሚጫወተው እግር ኳስ ደግሞ አሁን በጣም እየሰለቸ ነው። ሲዘኑ ሲጀመር ይሻል ነበር። ከአርሰናል ጋር ሲጫወቱ እንደው ቤስት ፐርፎርማንስ ኦፍ የር ብዬ ነው የምወስደው። በጣም ምርጥ ጨዋታ ነው ያደረጉት ከአርሰናል። በተለይ እንደ ተመልካች ካየሉ እንደ ደጋፊ ውጤቱን ተሸንፈን ይሆናል፣ ግን እንደ ቲም ስንንቀሳቀስ በጣም ይሄ ግን የሆይ ሆይታ እንደሆነ ይሸውዱናል የአርሰናሉ እንቅስቃሴያቸው። ከዛ በኋላ ያሉ ጨዋታዎች ላይ ቀስ እያለ ዩናይትድ እየወረደ መጥቶ አሁን በጣም አሰልቺ የሆነ እንቅስቃሴ የሚያደርግ ቲም ሆኗል ማለት ነው። ይህም ዞሮ ዞሮ አሰልጣኙ ላይ ጥያቄ እንድናነሳ ነው የሚያደርገን እና አሰልጣኙ ተጫዋቾቹን እንደዚሁ በደንብ አድርጎ ታለንታቸውን ያወቀ በደንብ አድርጎ እንዴት አድርጎ መጠቀም እንዳለበት ቤት ሰዓት ላይ የቱን ተጫዋች መጠቀም እንዳለበት ኢንጌም ማኔጅመንቱ ልክ አይደለም። አሰልጣኙ የሚከተለው ፎርሜሽን ለተጫዋቾቹ ስዊተብል አይደለም፣ ወይም ደግሞ ለእሱ አጫወት የሚሆኑ ተጫዋቾችን ዩናይትድ ሳይዝ አሰልጣኙ በግዴታ ይሄን አጫወት ለመተግበር ጥረት እያደረገ ነው። ይሄ ማለት ደግሞ እንግዲህ አልተገናኝቶም ነው ማለት ነው። ቤተሰቦች አልተገናኝቶም፣ ፎርሜሽኑ ለተጫዋቾቹ አላርጂክ ነው ወይ ደግሞ በተቃራኒው ተጫዋቾቹ ለፎርሜሽኑ አላርጂክ ናቸው ማለት ነው። እና የሚገባህና ልትይዝ የሚገባው መሳሪያ ሳይኖር ወደ ጦርነት ውስጥ አትገባም። አቅምህን አይተህ ነው በሆነ ስልት ለመዋጋት ጥረት የምታደርገው። እንደው በሚሊተሪም ቢሆን አቅምህን ታውቃለህ። ከዛ በኋላ በምን አቅምህ መጠቀም እንዳለብህና ምን አይነት ስትራቴጂ ነድፈ መንቀሳቀስ እንዳለበት ታውቃለህ። ፈርስት ነገር አሰልጣኝ አሞሪም የመጀመሪያው ነገር ማየት ያለበት ቲሜ ውስጥ ያሉ ተጫዋቾች ምን አይነት ባህሪ ያላቸው። ጥሩ የመጀመሪያው ነገር እሱ ፎርሜሽኑን ያስቀደሙ ፎርሜሽኑ ለእሱ እምነት የሆነውን እና ፖፕ እንኳን አያስቀይረኝም ያለውን ግን ተፈርስ ዋን መታየት ያለበት የቲሙ ስኳዱ ተጫዋቾች እና ባህሪያቸው ነው የልጆቹ። ከዛ ለእነኚህ ተጫዋቾች የሚስማማ ኢንፎርሜሽን ምንድን ነው ብሎ ፍሌክሰብል ከሆነ አንድ አሰልጣኝ ለመተግበር ይሄን አጫወት ጥረት ያደርጋል። ምንጊዜም ቢሆን አጫወት እኔ ጨዋታ ሲጀምር እንደዚህ ፎርሜሽን ሊባል ይችላል። በኋላ ላይ ተገብተው ደግሞ ያው ብጥብጥ ይላል እግር ኳስ ነው። ምክንያቱም ታውቃላችሁ አንዱ ተጫዋች አንድ ቦታ ረግቶ የሚጫወተው ነገር አይደለም። እና ይህን ፔፕ ጋርዲዮላም ደጋግሞ የሚያወራው ነገር ነው። ግን መሰረታዊ የሆነ ነገር ደግሞ አለ በእግር ኳስ። እንደ ፎርሜሽን ስንል መሰረታዊ የሆነ ሀሳብ ነው እንጂ በየጨዋታው ላይ የተለያዩ ሙቭመንቶች አሉ። ሁሉም ነገር ነው ምስቅልቅል የሚለው ማለት ነው። እና 10 አይነት ፎርሜሽን ልታዩ ትችላላችሁ በአንድ ጌም ላይ ማለት ነው። ግን ቤዚክስ ስለሆነው ነገር ስናወራ አሁን በሶስት ሴንተር ባክ መጫወትን አሰልጣኙ ሁል ጊዜ ሙጭጭ አድርጎ እንደው የሚያስበው ነገር መሆኑና አንዳንድ ጨዋታዎች ላይ የማይቀይረው ነገር መሆኑን ስናስብ በጣም ያበሳጫል ማለት ነው። በጣም ነው የሚያበሳጨው። ይሄ ከኢንጌም ማኔጅመንት ጋር የሚያያዝ ነው ማለት ነው። በየጨዋታው ላይ እኮ እኔ ጋርዲዮላን የማደንቀው በየጨዋታው ላይ እንደውም አርቴታንም የማደንቃቸው ለየጨዋታው ምን አይነት ስልት መንደፍ አለብን፣ ለየጨዋታው ውስጥ ምን አይነት አቀራረብ ሊኖረን ይገባል፣ የትኛውንስ ተጫዋች መጠቀም አለብን የሚለውን ጠንቅቀው ያውቃሉ። ፕላስ ጨዋታው እየተደረገ ምን ማድረግ እንዳለባቸው በደንብ አድርገው እንዴት አድርገው ጨዋታውን አድጀስት ማድረግ እንዳለባቸው ከተቃራኒ ተጋጣሚ ቡድን አንጻር ይሰሩታል። እዛ ጋር በቃ የሆነ ለውጦችን ያደርጋሉ ማለት ነው ጨዋታው እየተደረገ እንጂ በአንድ አቋም አይጸናም። በአንድ አቋም በፍጹም አይጸናም እግር ኳስ ላይ። ይሄ አግባብ አይደለም እና አሞሪም ጋር የገጠመን ትልቅ ፈተና ይሄ ነው። አሰልጣኙ የገጠመው ትልቅ ፈተና ለእግር ኳስ እንደው አሰልጣኝነት ኬሪየሩም በጣም መጥፎ የሆነው ባህሪው አሰልጣኙ ይሄ ነው፣ ግትርነት ማለት ነው። እና ይሄ አንዱ የሩበን አሞሪም ትልቁ ችግር ነው። ከዩናይትድ ሊያሰናብተውም የተቃረበ ችግር ነው እኔ የሚመስለኝ ማለት ነው። እና ሚስ ፕሮፋይል እያደረገ ነው ተጫዋቾቹ በማይገባቸው ቦታዎች፣ ጥሩ ባልሆኑበት፣ ማክሲመም ያላቸውን ፖቴንሻል የማይጠቀሙበትን ቦታ እያሰለፈ ማለት ነው። ዲያጎ ዳሎ አሁን ከቀኝ ወደ ግራ፣ አንዴ ከግራ ደግሞ ወዴት ይሄዳል? ወደ ቀኝ ይሄዳል በአንድ ጊዜ። በቃ ቦታ የለውም። አንዳንዴ ደግሞ የእጅ ውርወራ ሁሉ ለመወርወር አይታችሁት ከሆነ ተሻግሮ ይመጣል። እዛ ከሰሜን ነው ወደ ደቡብ የሚመጣው እና የእጅ ውርወራ የሚወረውረው ማለት ነው። እና እኔ በጣም ያስቀኛል። ዩናይትድ አሁን በእጅ ውርወራ ላይ የሚተማመን ቡድን እየሆነ መምጣቱ ማለት ነው። ቤተሰቦች ዝም ብዬ ሳይሆን እና ስኬታማም እኮ ያልሆነ ነው።
ኦፍኮርስ ይሄን እንደ አንድ ታክቲክ ነው አሁን ለመጠቀም ጥረት እያደረጉ ያሉት ከቆመ ኳስ ለማግባት ብለው ማለት ነው ዳሎን ከዛ እዚህ መጥቶ እጅ እንዲወረውር ያደርጉታል። ግን እኔ በጣም ያስቀኛል ይሄ ነገር። ሌሎች መስራት ያሉብን ጉዳዮች በደንብ እያሉ አሰልጣኙ መስራት ያለበት ሌላ በጣም ትኩረት የሚፈልጉ ነገሮች እያሉ እንደዚህ አይነት ነገሮች ላይ እንትን ማለቱ ማለት ነው። እና ሩበን አሞሪም እንደው አንድ ነገር ደግሞ ልናገር፣ ሁሌም አሁን አሰልጣኙ ይሰናበት ብዬ እዚህ ጋር ሚስማር ለመምታት አይደለም። አሞሪም በዩናይትድ አመራሮች ድጋፍ ይሰጠዋል ብሏል። እንደው ከዜናዎቹ አንዱ ይሄ ነው። የዩናይትድ አመራሮች በዚህ ሰዓት በተለይ በዚህ ሰዓት ኢን ደ ሚድል ኦፍ ደ ሲዝን ነው ያለው። በሲዝኑ አጋማሽ ላይ ሩበን አሞሪምን ለማሰናበት አይቸኩሉም። አሰልጣኙ ይቆያል አትሊስት ሲዝኑ እስኪያልቅ ድረስ ብሎ ነው ያለው ትላንት ፋብሪሶ ሮማኖ ማለት ነው። ይሄ ምን እንደምረዳ ነው የነገረኝ መሰላችሁ? አት ዚስ ፖይንት ኦፍ ደ ሲዝን ካለን አሁን ጥያቄ ያላቸው ማለት ነው የክለቡ አመራሮች እንደው እሱን እናሰናብተው አናሰናብተው የሚል ግን ታይሚንጉን አልወደዱትም። ሩበን አሞሪም በዩናይትድ ቤት በዚህ ሰዓት ቢሰናበት የሚያመጣው ችግር አለ ለክለቡ፣ ምንም ጥያቄ የለው። ለእኛ ለደጋፊዎች በጣም ጥሩ ሊሆን ይችላል፣ ግን እንደ ክለብ ደግሞ ስታዩት ለክለቡም ለተጫዋቾችም ብዙ የሚፈጥረው ምስቅልቅል የሆነ ነገር አለ ማለት ነው። ኤቭሪቲንግ አዲስ ነው የሚሆነው ሁሉም ነገር። አሰልጣኝ ሲቀየር ብዙ የሚነቃነቁ ነገሮች አሉ ማለት ነው። የሱ የስታፍ አባላት ይነቃነቃሉ። ሁሉም ነገር እንደ አዲስ አስባችሁታል። አሁን በሚድ ጨዋታ የተደረገ በአጋማሽ ላይ አንድ አሰልጣኝ ሲነሳ የሚፈጠረው ቀውስ በጣም ከባድ ነው። ምናልባት ኢንተርናሽናል ብሬክ እንኳን ቢሆን እሱ ይሻላል። 15 ቀን ረፍት ካለ አሁን በ15 ቀን ውስጥ የሆነ ነገሮችን ማድረግ ይቻላል። ሜቢ ምናልባት ነው ብላችሁ። አሁን ደግሞ ኢንተርናሽናል ብሬክ ብዙም የለም አይ ቲንክ ካለ መሰለኝ፣ እሱም ገና ይቆያል። አሁን የቅርብ አይደለም ማለት ነው ቤተሰቦች አያችሁ። ስለዚህ ፋብሪሶ ሮማኖ እንዳለው ከሆነ አት ዚስ ፖይንት ኦፍ ደ ሲዝን ከሆነ የእነሱ ሀሳብ በዚህ ሰዓት አሰልጣኙ ማሰናበት አግባብ አይደለም ብለው ካመኑ የሩበን አሞሪም ቆይታ የተረጋገጠ አይደለም ማለት ነው። አያችሁ እኔ እንደዛ ነው የተረዳሁት የፋብሪሶ ሮማኖ ንግግር ማለት ነው። አንድ ይሄ ነው። ሌላው እንደው ለአሰልጣኙ እንደው መከራከር ካለብኝ አሁን ሩበን አሞሪም በዩናይትድ ቤት ይቆይ የሚል አስተያየት እየሰጠሁ አይደለም፣ ይሰናበትም እያልኩኝ አይደለም። ትልቁ ጥያቄ ግን አሁን ከአሞሪም ጋር በተያያዘ አሰልጣኙ ቢሰናበት ዩናይትድ ማንን ነው ሊያመጣ የሚችለው የሚለው በአይምሮ ውስጥ ትልቅ ጥያቄ የተቀመጠው። እናንተም ውስጥ ተቀምጦ ሊሆን ይችላል ቤተሰቦች። አሁን እሺ በቃ ሩበን አሞሪም ይሰናበት፣ ራትክሊፍ ይወስኑ፣ የሚደርስባቸው ኪሳራ ይኖራል። ክለቡ ገንዘብ ማውጣት አለበት፣ የካሳ ያወጣል። ይሄንንም አንድ የምፈራው ነገር ነው። ወደ ሀገራቸው ላይ ላለመሰናበት ሄሲቴት እያደረጉ የሚገኙት አንድ ለአሰልጣኙ በሚከፍሉት ከፍተኛ የሆነ ኮንትራት ክፍያ ምክንያትም ይመስለኛል። ከዛ አዲስ አሰልጣኝ ሲቀጠር ደግሞ ያው ጥሩ ፕሮፋይል ያለው አሰልጣኝ ነው ሊሆን የሚችለው እና ጊዜያዊ ከሆነ ኦፍኮርስ ጊዜያዊ ሊሆን ይችላል። ምናልባት ሜቢ ያሰቡት ትላንት ብዙ ነገር ተወድቷል፣ ግን ቋሚ አሰልጣኝ ከወዲሁ እንደው ንቅጠር ብለው የሚያስቡ ከሆነ ደግሞ የሚመጣው አሰልጣኝ ብዙ ገንዘብ ያስወጣቸዋል። ስለዚህ ከራትክሊፍ ላይ ካለን ተሞክሮ አንጻር ደግሞ ለመወሰን የከበዳቸው አንዱ ይሄም ነው የሚመስለኝ እኔ በትልቁ ማለት ነው ቤተሰቦች። እና ዩናይትድ እኔም ማነሳው ትልቁ ጥያቄ አሞሪምን ማሰናበት በዚህ ሰዓት እንደው አግባብ ላይሆን ይችላል ብዬ ከማስብበት ማን ነው እሱን የሚተካው? ቀጣዩን አሰልጣኝ ማወቅ መቻል አለብን። እንደው ከሩበን አሞሪም በተሻለ ዩናይትድን ሊይዝ የሚችለውና አሰልጣኙን ለመተካት ትክክለኛው ፕሮፋይል የሆነው አሰልጣኝ በዚህ ሰዓት ማን ነው ብለን ስናይ ማርኬቱ ላይ ያሉ አሰልጣኞችን ተመልክቶ አሁን ጋሬት ሳውዝጌት ምናልባት አሉ፣ ስማቸው ከዩናይትድ ጋር እየተነሳ ነው የሚገኘው። ትላንትም እንዲሁ ሰምቻለሁ ሊስት ውስጥ አሉ ከተባሉ አሰልጣኞች መካከል አንዱ ነው። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ይገኛሉ። ከትልልቆቹ ፕሮፋይሎች ደግሞ ዚነዲን ዚዳንም አንዱ ሊስት ውስጥ ያለ አሰልጣኝ ነው ተብሎም እንዲሁ ተጠቅሷል። ዚዳን በአንደኛው ነው። እነኚህን አሰልጣኞች ዩናይትድ ምናልባት በዚዳን ደረጃ ካላገኘ በስተቀር ወይም ደግሞ እኔ በእንግሊዝ ብሔራዊ ቡድን አሰልጣኝነታቸው ማይመቹኝ ጋሬት ሳውዝጌትን እንደው አምጥቶ ግን በጊዜያዊነት ካልተጠቀማቸው በስተቀር ለዩናይትድ የረዥም ጊዜ መፍትሄ ይሆናሉ ብዬ አላስብም። በዚህ መልኩ ነው ማለት ነው እንግዲህ ዩናይትድ አሰልጣኝ ለማግኘት ሊቸገር የሚችለው ማለት ነው። ትክክለኛው እሱን የሚተካ አሰልጣኝ እስካልተገኘ ድረስ እኔ ሲዝኑን ቢያጠናቅቅ እመርጣለሁ። ቢያጠናቅቅ በቃ ኦልሞስት አሁን እኮ ጥር የዝውውር መስኮት ላይ በደንብ አድርገው ረድተውት ትልቅ ገንዘብ
ትልቅ ገንዘብ ይሄ ትርኪ ምርኪ ዝውውር አይደለም። በትልቅ ገንዘብ ጥሩ ጥሩ ዝውውሮችን እንደው በታሪክ ተደርጎ የማይታወቅ ትልቅ የዝውውር መስኮትን ጥር ላይ ዩናይትድ አሳልፎ አሰልጣኙን ደግፎ ሰርቫይቭ እንዲያደርግ ስራውን እንዲያስቀጥል እድሉን የሚሰጡት ከሆነ ኢትስ በቃ በጣም ጥሩ። ይሄንን ነው የምመኘው ይሄንን ነው የምመኘው እንጂ አሁን ሩበን አሞሪም ከዩናይትድ ይልቀቅ ብዬ 100% መናገር ይከብደኛል። ምክንያቱም በትክክል እሱን የሚተካ አሰልጣኝ እንደሌለ ስለማቅ አንድ ማምነው ይሄንን ነው። ሌላኛው ሩበን አሞሪም በራሱ ደግሞ በዩናይትድ ቤት ረጅም ዓመት ይቆያል ብዬም ደግሞ እኔ በግሌ አላም ይቆይ የሚል ሀሳብም የለኝም አላምንም። ምክንያቱም አሰልጣኙ ከበቂ በላይ እድል ተሰጥቶታል። እንደ ሩበን አሞሪም በዩናይትድ ቤት እድል የተሰጠው አሰልጣኝ የለም። እንደ ሩበን አሞሪም የሰው መውደድ ያለው አሰልጣኝ የለም። የደጋፊ መውደድ ደጋፊ የቆመለት አሰልጣኙ ሊሰናበት በቋፍ ላይ በደረሰበት ጊዜ እንኳን ደጋፊው ከጎኑ ሆኖ አሞሪም መቆየት አለበት ብሎ የተከራከረለት አሰልጣኝ ሩበን አሞሪም ነው። እስቲ ማንን የታገስ ነው ዩናይትድ በዚህ ደረጃ? አሁን እኮ ዩናይትድ በታሪክ በቁልቁለት እንደው በጣም ቁልቁለት ላይ ታውቃላችሁ፣ ደወረስት እኮ ላይ ነው የሚገኘው፣ ደወረስት ኢን ሂስትሪ ኦፍ ማንቸስተር ዩናይትድ። እንዲህም ሆኖ ግን አሁን ይኸው እናመነታለን። አሞሪም ይሰናበት አይሰናበት እያለን እያሳዘነን ነው፣ ሰውየው እያሳዘነን ነው። በዚህ ሁኔታ ደግሞ መቀጠል ደግሞ አንችልም። በጣም የሚያስገርማቸው እኮ ኤሪክ ቴናግ ማረን የምንልበት ጊዜ መጣ። ቤተሰቦቻችን ማረን ኤሪክ ቴናግ በዩናይትድ ቤት ያ ሁሉ ነቀፌታ የደረሰበት ያ ሁሉ ተብጠልጥሎ ከክለቡ እንዲሰናበት ሲደረግ ከሩበን አሞሪም በላይ የሚያስገርም ውጤት ይዞ እኮ ነው። ከአሞሪም ጋር ስናነጻጽረው የሚያስገርም ቶፕ ፎር አሰልጣኙ በደንብ አድርጎ ቲሙን ያሳትፈው ነበር በወቅቱ ማለት ነው። ፕላስ ዋንጫዎችን ደግሞ ከዩናይትድ ጋር ማንሳት ችሏል ማለት ነው። ከዩናይትድ ጋር የተለያዩ ዋንጫዎችን ሲያነሳም ነበር ማለት ነው እና ኤሪክ ቴናግን ማሰናበት ግፍ ነበር ማለት ነው። በወቅቱ ይዛኔ በጣም ከፍተኛ የሆነ ግፍ ነው የሰራ ነው ኤሪክ ቴናግን በማሰናበታችን ማለት ነው። የሚያስገርማችሁ ቤተሰቦቻችን የካራባኦ ካፕ አንስቷል ከዩናይትድ ጋር፣ ኤፍኤ ካፕ አንስቷል፣ ለአውሮፓ ውድድሮች እንደዚሁ ሁለቴ በክቷል ኤሪክ ቴናግ። በምን አቅማችን ነው ኤሪክ ቴናግን የምንተቸው ማለት ነው ቤተሰቦች? እና ሩበን አሞሪም የምናሞግሰው ኦልሞስት ኤሪክ ቴናግ በዩናይትድ ቤት ካስመዘገበው ውጤት ግማሹን ነው አሞሪም እያስመዘገበ ያለው ያለምንም ዋንጫ ያለምንም የአውሮፓ መድረክ ተሳትፎ ቲሙን እያስኬደው ነው የሚገኘው ማለት ነው። በዚሁ ከቀጠለ በዚሁ አመራሩ የሚታገሰው ከሆነ ደግሞ የባስ ዩናይትድ ቤት ውስጥ ችግር ሊፈጠር ይችላል ማለት ነው እና አሁን የኢንዲካሊያን መረጃ ልንገራችሁና ስለዚህ ጉዳይ ይብቃል። ስለ አሰልጣኙ በጣም ብዙ አወራን ቤተሰቦቻችን። የኢንዲካሊያ የታወቀ በጣም የዩናይትድ ውስጥ መረጃዎች አሉት የሚባል የትዊተር አካውንት ነው። ኤክስክሉሲቭ በሚል አምዱ ትላንት ባሰፈረው ዘገባ ግሌዘሮች ደስተኛ አይደሉም በክለቡ አጀሬዎቹ ግሌዘሮች እንግዲህ ደስተኛ አይደሉም በአሰልጣኙ። የክለቡ ከፍተኛ አመራሮች በቅርቡ አለ በቀጣዮቹ ጥቂት ቀናት ውስጥ ከፍተኛ የሆነ ስብሰባ ለማድረግ ይቀመጣሉ። ስለ ክለቡ ሁኔታ ያወራሉ። ስለ አሰልጣኙ ቆይታ ይነጋገራሉ። የደጋፊዎቹ ግሩፕ እንደዚሁ በዩናይትድ ቤት አሁን እየተፈጠረ ስላለው ውጤት ተስፋ ቆርጧል እና አሰልጣኙም በቃው የሚል አቋም ይዘዋል። የዩናይትድ ፋንስ ግሩፕ ማለት ነው የሚል መረጃን ነው ይዞ እየወጣው ማለት ነው እና በሩበን አሞሪም ቆይታ ዙሪያ ኢኔዮሶች ከግሌዘሮች ጋር ከክለቡ እንደዚሁ ከፍተኛ አመራር ባለስልጣኖች ጋር በቀጣዮቹ ቀናት ከፍተኛ ውይይት እንደሚያደርጉና አሰልጣኙ እጣ ፈንታ ላይ እንደሚወስኑ በቀጣዮቹ ቀናት ላይ ነው ማለት ነው። እንግዲህ የገለጸው ያው የተለያዩ አሰልጣኞች ስም ከዚህ በኋላ ከዩናይትድ ጋር ሲነሱ በስማቸው ልትሰሙ ትችላላችሁ። በተለይ ደግሞ በወልቨሱ ጨዋታ እንዲሁ በተመሳሳይ ዩናይትድ ነጥብ የሚጥል ከሆነ እና የማያሸንፉ ከሆነ ይሄ ነገር ይበልጥ እየተባባሰ እንደሚሄድ መረዳት የምንችለው። ወደ አጫጭር ዜናዎች ከማለፌ በፊት አጠራጥር ያሉ ጥቂት መረጃዎችን አደረሳችኋለሁ። ከዛ በፊት ግን የሜኑን ጉዳይ እንመልከት። አስገራሚ የሆነ አስተያየት ሰጥተዋል ትላንት ሩበን አሞሪም። ምን ተናገረ የሚለውን ነገር እንዲህ በመጀመሪያ ዜናውን እንመልከት። ኮቢ ሜኖ ፋብሪሶ ሮማኖ ነው ያለው አሁን በጥር የዝውውር መስኮት ላይ ክለቡን ሊለቅ ይችላል ብሎ ተናግሯል። ናፖሊዎች ነው በጣም ፑሽ እያደረጉ የሚገኙት እና በውሰት ነው ሊያስፈርሙት የሚችሉት። ከዚህ በፊት አይለቅም የሚል አቋም ነበር ዩናይትድ ቤት ውስጥ። አሁን ግን ጫናው በረታና ኖይዙ ከተለያየ አቅጣጫ ነው እየመጣ የሚገኘው በዚህ ተጫዋች ዩናይትድ ቆይታ ዙሪያ ማለት ነው። ቀይ ለቀቅ የሚሉ ሰዎች አሁን ተበራክተዋል።
ኢቨን በዩናይትድ ቤት ያሉ ደጋፊዎች ሁሉ ሳይቀር በቃ ልጁ እንዲህ ከሚባክን ሊልቀቅና ሌላ ቦታ ይሞክር ብለው ለልጁ ወግነው እንዲሁ መከራከር ጀምረዋል ማለት ነው። ይሄ አንዱ ዜናው ነው እንግዲህ ኮቢ ሜኖ ጥር የዝውውር መስኮት ላይ ይለቃል የሚለው ማለት ነው። አሁን የኮቢ ሜኖና የሩበን አሞሪም ጉዳይ ደግሞ በሚዲያው እየተጋጋለ መጥቶ ጫፍ ላይ ደርሷል። በነገራቸው ላይ ጫፍ ላይ ነው የደረሰው እና እንግሊዝ ሚዲያዎች በአንድ ሳይድ አሉ፣ የዩናይትድ ደጋፊዎች በአንድ ሳይድ አሉ። ሩበን አሞሪም ደግሞ ብቻውን ቆሟል። ብቻውን ነው የቆመው ከኮቢ ሜኖ ጋር በተያያዘ ማለት ነው። እንግሊዝ ሚዲያዎች ለተጫዋቹ ወግነው ሩበን አሞሪምን እየሞገቱ ነው። የዩናይትድ ደጋፊዎችም ለእሱ እድል መሰጠት አለበት ብለው እየተከራከሩ ነው። አሰልጣኙ ደግሞ አሁንም በአቋሚ ይጸናሉ፣ በማምንበት ብቻ ነገር ነው የምቀጥለው ብለው በአቋሙ አሁንም አሞሪም እንደጸና ትላንት ምላሽ ሰጥቷል ማለት ነው። በፕሪሚየር ሊጉ በዚህ ሲዝን እንደው ጠቀስ አድርጌ እሱን ሁኔታ ሳልፍ በፕሪሚየር ሊጉ በዚህ ሲዝን ሜኖ የጀመራቸው ጨዋታዎች ብዛት ተቀይሮ በመግባት ነው እና ወደ 171 ደቂቃ ነው የተጫወተው። በነገራችሁ ላይ በድምሩ አንድ ጨዋታም ተጫዋቹ እንዲጀምር አልተደረገም። 9 ጊዜ ተቀይሮ በተጫወተባቸው ጨዋታዎች ነው ተጫዋቹ 171 ደቂቃ መሳተፍ የቻለው ማለት ነው። በሊጉ 170 ወይ 171 ደቂቃ ከሱ በላይ ግን በፕሪሚየር ሊጉ ብዙ ተሳትፎ እያደረገ የሚገኝ ማኑኤል ኡጋርቴ አለ እና ከማኑኤል ኡጋርቴ ብቃት በምን ያህል ወርዶ ነው ኮቢ ሜኖ የመጫወት እድል የማይሰጠው? ይሄን ያህል አሁን ኡጋርቴ ለዩናይትድ እየተሰለፈ በገባባቸው ጨዋታዎች ላይ እንደው የወረደ እና ያነሰ ብቃት ያሳየናሉ ሜኖ ቢሰለፍ የሚል ጥያቄ ነው በርካታ የዩናይትድ ደጋፊዎች ጥያቄ ማለት ነው። አሁን ይህን እንቅስቃሴ ደግሞ የተቀላቀሉ እንደው አሰልጣኙ ላይ መፍረድ የጀመሩ አንዳንዶቹ በድፍረት ሁሉ በቃ አሰልጣኙ ይሰናበት ብለው በኮቢ ሜኖ ምክንያት መናገር የጀመሩ ትልልቅ የቀድሞ ዩናይትድ ተጫዋቾች መጥተዋል አሁን ማለት ነው። ጋሪ ኔቭል አለ ከዚህ በፊት ተናግሯል። አሁን ደግሞ ፖል ስኮልስ በይፋ ኢንስታግራም ገጹን ሄዳችሁ ብታየው አሁን ፐንዲት አይደለም ስኮልስ ታውቃላችሁ። ልጁ የአልዝመር በሽታ ስላለበት ለልጁ እና ከባለቤቱ ጋር ስለተለያየና እንክብካቤ ትኩረት መስጠት ስላለብኝ ብሎ ይሄ ፐንዲትነቱን ስራ ትቶ አሁን ቤት ነው ቁጭ ያለው ፖል ስኮልስ እና አስተያየት ሲሰጥ አትሰሙትም። እንደዚህ በሚዲያ ላይ ኢንስታግራም ላይ ወጣ፣ አላስቻለውም። ኢንስታግራም ላይ ወጥቶ ምን ብሎ ተናገረ መሰላችሁ? ስለ ኮቢ ሜኖ አሰልጣኙ ኮቢ ሜኖን እየያዘ ያለበት መንገድ ይሄ በፈረንጆቹ በቃ ይሄ በጣም እርባና ቢስ የሆነ አያያዝ ነው ብሎ ነው እሱ የገለጹ። እዚህ ጋር ቃሉን አልጠቀመም እና ይሄ ህፃን ልጅ የእግር ኳስ ህይወቱን እያቀጨጨበት ነው የሚገኘው፣ ያለውን ታለንት አሰልጣኙ እየገደለበት ነው የሚገኘው ብሎ ተናገረ። ይሄ ተጫዋች እንደው ጨዋታን መቆጣጠር በሚያስፈልግህ ሰዓትና ኳስ መቆጣጠር ባለብህ ሰዓት እንኳን አሰልጣኙ ቀይሮ ሊያስገባው አልፈለገም እና ይሄን ስመለከት አሰልጣኙ ለዩናይትድ አካዳሚ ተጫዋቾች ያለውን ጥላቻ ነው የሚያሳየኝ አለ ፖል ስኮልስ። ፊት ለፊት ነው የተናገረው ማለት ነው እና ኢነፍ ኢዝ ኢነፍ ብሎ ተናገረ። በጣም ነው የተበሳጨው ከንግግሩ የምትረዱት ፖል ስኮልስ በጣም በጣም በቃ የመጨረሻ እንደው ባለፈው ጨዋታ ዕለት ተጫዋቹን ቀይሮ አለማስገባቱ ዩናይትድ ኳስ ኮንትሮል ማድረግ ባለበት ሰዓት ከዌስትሃም ጋር ኳስ መቆጣጠር አቅቶት ቲሙ ጎል ተቆጥሮበት እንደው ነጥብ ጥሎ ሲወጣ አልቻለም። ፖል ስኮልስ ወጥቶ ተናገረ ኢንስታግራም ላይ ማለት ነው። እንደው በፐንዲትነት ስራ ይሰራ ቢሆን ኖሮ አስቡት ይሄ ምን ያህል ሊናገር እንደሚችል በጣም በቴሌቪዥን ሚዲያ ቁጭ ብሎ በቴሌቪዥን መስኮት ማለት ነው። ግን በኢንስታግራም ደግሞ የፖስተው ፖስት በተመሳሳይ እንደዚሁ ትኩረት አገኘ ማለት ነው። አላስቸለውም። እሱም ትኩረት እንደሚያገኝ ስላወቀ ነው ይሄን የፖስተው ማለት ነው። ስለዚህ በቃ አሁን አሞሪም ይበቃሃል ነው ያለው። ይበቃሃል፣ ታዳጊዎችን አትግደል፣ ከዩናይትድ አካዳሚ የሚመጡ ልጆችን መጠቀም እንደማትፈልግ እናውቃለን። በቃ ይሄን አረጋግጠናል። ሄት አለህ ነው ያለው፣ ጥላቻ አለህ ብሎ ነው ያለው። እንደው ከዚህ ጋር በተያዘ ሩበን አሞሪም ከዚህ በፊት የተናገረውን አንድ አስተያየት ነገራቸው ስለ ዩናይትድ ታዳጊ ተጫዋቾች አለ። በተለይ ከጋርናቾ ጋር በተያዘ ነው። ጋርናቾ እና ኮቢ ሜኖን እና ሌሎች ታዳጊ ተጫዋቾች በጣም ትንሽ የሆነ ነገር ካሳዩ በኋላ አለ የአሞሪም ንግግር ነው ነገራቸው። እንደው አሰልጣኙ ያለው ፐርስፔክቲቭ ነው። አሁን ስለ ዩናይትድ ታለንት ስላላቸው ታዳጊዎች ትንሽ ተሰጥኦ ካሳዩ በኋላ በጣም በተለየ ደረጃ ይገናሉ አለ። ይሄ ግነትን ይሄ ሙገሳ ይሄ የሚዲያውና እንደው ደጋፊዎችም ያለ እናንተ ተጫዋች የለም ምርጥ ናቸው የሚለው ነገር ተጫዋቾቹን ኪል እያደረገ ነው፣ እየገደላቸው ነው። ያለ እድሜያቸውና እንደው የማይገባቸውን በጣም ትልቅና ገዘፍ ያለን ዝና ከወዲሁ ከልጅነታቸው እየሰጣቸው
ነገር ግን ለአሰልጣኝ እንዳይታዘዙ በባህሪያቸው እንዲቀየሩ ተጫዋቾቹ እና ከእኔ በላይ ተጫዋች የለም ሰው የለም ብለው እንዲያስቡ እያደረጋቸው ነው የሚገኘው እና ይሄ ትልቅ ስህተት ነው ብሎ ሩበን አሞሪም ተናግሮ ነበር። ይችን ነገር ማንሳት ይኖርብኛል። ምክንያቱም ለመሰላችሁ አሰልጣኙ ኮቢ ሜኖር ማሰለፍ ያልፈለገበት ምክንያት እንግዲህ እሱ እንደሚለው ከሆነ ትልቁ ምክንያት ይሄ ነው። በቃ ከችሎታው ከሚወራለት ከሚገባው በላይ እየተጋነና እንዲሁ የተጫዋቾችን ታዳጊዎችን ባህሪ ሚዲያውና ደጋፊው እንዲሁ እያበላሸው ነው የሚል እምነት ስላለው ነው ማለት ነው። አንድ ይሄ ነው ማንሳት የፈለግኩት ሀሳቡን በዚህ ምክንያት ነው። አሁን የኮቢ ሜኖ ጉዳይ ግን እኔ ከዚህ የተለየ ይመስለኛል። በጣም ትሪትመንቱ በጣም የብልግና ነው። እውነት ለመናገር ቤተሰቦች፣ እውነት ለመናገር ልጁ አንድ እኔ እንደ ሌሎች እንደ ጋርናቾ ወይ እንደነ ማርከስ ራሽፎርድ ወይ እንደ ሌሎች እንደው በዩናይትድ አካዳሚ ተገኝተው ባህሪያቸው ተበላሸ ብዬ ከማስባቸው ተጫዋቾች መካከል ፍጹም አንዱ አይደለም። እንደዚ አይነት ባህሪ ያሳየ ልጅ አይደለም ኮቢ ሜኖ። በባህሪው በጣም ጭምት ነው። ሚዲያ ላይ ወጥቶ ብዙ ሲያወራ አትመለከቱም። ፕላስ አሁን እንደዚህ አሰልጣኙ እንኳን እየበደለው እና የመጫወት እድል እያልሰጠው ልጁ አንድ ቀን ወጥቶ ኢንስታግራም ላይ ልክ እንደ ጋርናቾ ቢሆን ይሄን ያስቡት። አንድ ቀን ይሄ ሁሉ ደጋፊ አግኝቶ ጋርናቾ ያው ሚዲያው እየደገፈው የቀድሞ አሰልጣኞች ደጋፊዎች እየደገፉት ጋርናቾ ቢሆን ይሄኔ አሰልጣኙን ያሰናብተው ነበር የሆነ ነገር እየፖስተ። ግን ኮቢ ሜኖ ምን ተናገረ? ምንም ዝም ነው ያለው። ምንም አይነት የቅሬታ ፖስት እንኳን አልፖስትም። እኔ በዚህ ባህሪው ልጁን እውነቴን ነው ብላችሁ በጣም በጣም ነው ያደንኩት። በጣም በጣም በቃ የግል ባህሪ ላይኖርበት ችግር ላይኖርበት እንደሚችል ልጁ አሁን እገምታለሁ። እና አሰልጣኙ ለምንድን ነው ይሄ ልጅ መበደል የፈለገው የሚለው አይገባኝም። ምክንያቱም እኛ ከምንሰማው ጀርባ ልጁ የሆነ ነገር ያደርጋል፣ አሰልጣኙን የሚያስቀይም ነገር ያደርጋል፣ ወይ አሰልጣኙን ይንቀዋል፣ ወይ ለአሰልጣኙ መጥፎ የሆነ ነገር ሪያክት ሊያደርግ ይችላል ብዬ እኔ አላስብም። ካለው ባህሪ አንጻር ልጁ ይሄን ቢያደርግ ኖሮማ ኮቢ ሜኖ ገና ድሮ ሚዲያ ላይ ወጥቶ አሰልጣኙን ያሰጠው ነበር። በጣም አሰልጣኙ ላይ ጫና ማሳደር ይችል ነበር በአንድ ፖስት ብቻ ማለት ነው ወጥቶ። ግን ይሄን አላደረግም። አሁን ታዲያ እኔ ሩበን አሞሪም ጥላቻ ነው ያለበት ልጁ ላይ ጥላቻ፣ ይሄ ቀልብ አለመውደድ ነገር የለም። በቃ እንደዛ ነው የሚያስመስለው። ትላንት የሰጠውን አስተያየት ስነግራችሁ ምን አለመሰላችሁ? ሁል ጊዜ ተመሳሳይ ጥያቄ ትጠይቁኛላችሁ አለ። የእንግሊዝ ጋዜጠኞች ነው ይሄን እንግዲህ የጠየቁት፣ ሚዲያው ነው። ኮቢ ሜኖን ለምንድን ነው የማታሰልፈው ሲሉት ሁል ጊዜ ተመሳሳይ ጥያቄ ነው የምትጠይቁኝ አለ። እናንተ ሰዎች አለ እናንተ የሚዲያ ሰዎች ኮቢ ሜኖን ተወዱታላችሁ፣ ታፈቅሩታላችሁ ብሎ ነው እሱ የተናገረው። በግልጽ ነው የምነግራችሁ አሁን ያለውን ነገር በጣም ተወዱታላችሁ ኮቢ ሜኖን። እኔ ግን ስራዬን ነው የምሰራው አለ። ኮቢ ሜኖ መሰለፍ አለበት ብዬ ሳስብ ሳምንና ለቡድኑ የሚጠቅም መስሎ ሲሰማኝ ብቻ ነው እሱን የማሰልፈው። ስለዚህ ወደፊትስ ተጫዋቹ ይሰለፋል ብላችሁ ከጠየቃችሁ ወይ ማረጋገጫ ልሰጣችሁ አልችልም። ግን ውስጤ ከነገረኝ ይሄ ልጅ መሰለፍ አለበት መጫወት አለበት ለዚህ ጨዋታ ይጠቅማል ብዬ ካሰብኩኝ ግን አሰልፈዋለሁ። ውሳኔው የኔ ብቻ ነው የእናንተ ውሳኔ አይደለም ሲል ሩበን አሞሪም እንቅጩን ተናገረ ማለት ነው። በቃ ከዚህ በላይ ምንም ምላሽ ሊሰጥ አልችልም። እኔ ወሳኙ ሰው እኔ ነኝ፣ የምወስነው እኔ ነኝ። ለቡድኔ ይጠቅማል፣ ለጨዋታ ይጠቅማል፣ ቲሜን ይረዳል ብዬ ካሰብኩ ብቻ ነው የማሰልፈው እንጂ እናንተ እሱን ወደዳችሁት፣ ሚዲያው ተንጫጫሪ፣ አይ ዶንት ኬር፣ ደስታ እንደው ምንም አይጨንቀኝም አይነት ምላሽ ነው የሰጠው ማለት ነው። ብሩኖ ፈርናንዴዝ ነው በሱ ቦታ የሚጫወተው። ብሩኖ ፈርናንዴዝ ደግሞ ሁሌም አቬይለብል ነው፣ ጉዳት የሚደርስበት ተጫዋች አይደለም። ስለዚህ ኮቢ ሜኖ የመሰለፍ ዕድል ፍጹም አያገኝም አይነት ንግግር የተናገረው ማለት ነው። እና እዚህ ተጫዋች ላይ ያለው አቋም ሩበን አሞሪም በጣም ያስጠላል። እውነት ለመናገር ይሄ ልጅ ከዚህ ልጅ ጋር መጋጨቱና አሁንም በዚህ ግትር አቋሙ ልጁን እንደዚህ ጠልቶ የሚዘልቅ ከሆነ አሞሪም ከራሱ ጋር እየተጣላ ነው። ከዩናይትድ ካልቸር ጋር ነው የሚጠራው፣ ከዩናይትድ ባህል ጋር ነው የሚጠራው። እንዴ ኮቢ ሜኖን የመሰለ ታለንት እናንተ እንግሊዛውያን ሚዲያዎች ተጫዋቹ ለእንግሊዝ ብሔራዊ ቡድን የሆነ ወቅት ስለተጫወተና ስለሚጫወት እንግሊዛዊ ስለሆነ ትወዱታላችሁ እና እኔ በእናንተ አይን አላየውም ልጁን ብሎ ማለቱ በራሱ ይሄ ከግማሽ ኦልሞስት ከግማሽ በላይ ዩናይትድ ደጋፊ ጋር ያጣሏል። አልተመቸኝም ምላሹ። በጣም ድርቅ አለ፣ በጣም ድርቅ አለ እና እልህም ያለበት ይመስላል። እልህ ውስጥ የተጋባ ይመስላል። ማን እንደሚያሸንፍ ያለው እስቲ ብሎ የደረሰበት ያለውን ጫና ለመቋቋምና የማይሆን እልህ ውስጥ ገብቶ ደግሞ ይበልጥ ተጫዋቹን የማያሰለፍበት ድል ይኖራል ብዬ ነው እኔ በግል የሚያስበው። ላይጠቀመው ሁሉ ይችላል ከዚህ በኋላ። ምክንያቱም አሰልጣኙ እንደዚህ አይነት ባህሪ ያለበት
እልህ፣ መጥፎ የሆነ እልህ እኔ ያልኩት ነገር ብቻ ካልሆነ የሰውን ሀሳብ ማዳመጥ፣ የሰውን ሀሳብ መረዳት እና ሰው የሚፈልገውን ነገር አለማድረግ የሚወድ አይነት አሰልጣኝ ነው። ደጋፊው ሚዲያው የሚጠይቀውን ነገር ማድረግ አይፈልግም። እሱ የመሰለውን ብቻ ማድረግ የሚወድ አሰልጣኝ ስለሆነ ማለት ነው። ግን ይሄ ነገር የሚያዘልቀው ነገር አይደለም። ኢቨን ስራውን ሊያሳጣው ሁሉ ይችላል። ወደ አጫጭር ዜናዎች ስናልፍ ቤተሰቦች ዩናይትዶች ትላንት አንድ ታዳጊ ተጫዋች አስፈርመዋል። ይሄ ታዳጊ ተጫዋች ግብ ጠባቂ ነው። ትላንት ዝውውሩን አጠናቆ ፊርማውን በይፋ አኑሯል። 16 ዓመቱ ነው። ቻርሊ ሃርዲ ተብሎ ነው የሚጠራው። ከደርቢ ካውንቲ ነው ይህን ተጫዋች ለዩናይትድ አካዳሚ ማስፈረማቸው የተረጋገጠው። ክርስቲያን ኦሮስኮም እንዲሁ በኦልትራፎርድ ተገኝቶ ከደጋፊዎች ጋር ፎቶ ተነስቷል። አይ ቲንክ የዌስትሃም ጨዋታ ዕለት ተገኝቶ በኦልትራፎርድ የዩናይትድን ጨዋታ እንደተከታተለና ምናልባትም የዩናይትድ ዝውውሩን እንዳጠናቀቀ ይታመናል። የክሪስታል ፓላሱ የአጥቂ መስመር ተጫዋች ማቴታ ከክለቡ ለመልቀቅ በቀጣይ ጥር የዝውውር መስኮት ላይ በይፋ ጥያቄ አቅርበዋል ተብሎም ተገልጿል። ፍላጎት ያላቸው በርካታ ክለቦች አሉ አጥቂውን ለማስፈረም ዩናይትድን ጨምሮ በርካታ ክለቦች እንደ ማንቸስተር ኢቭኒንግ ጋዜጣ ዘገባ ከሆነ ጥር ላይ ሊያስፈርሙት ፈቃደኛ ናቸው። ክሪስታል ፓላሶች ለዝውውሩ እስከ 40 ሚሊዮን ፓውንድ ሂሳብ ሊጠይቁ እንደሚችሉ ተገልጿል። ማቴታም ክለቡ እንዲለቀው ጥር የዝውውር መስኮት ላይ በይፋ እንደጠየቀን የተገለጸው ማረፊያው ሊሆኑ ይችላሉ ተብለው ስማቸው ከሚነሱ ክለቦች መካከል ደግሞ አንዱ ማንቸስተር ዩናይትድ ነው። የክለቡ አሰልጣኝ ሩበን አሞሪም በክለቡ የሚቆዩ ከሆነ ደግሞ እንደው በቀጣይ ጥር የዝውውር መስኮት ላይ ተጫዋች ለማስፈረም ክለቡ በገበያው ላይ ይሳተፋሉ ወይ ተብለው ጥያቄ ቀርቦላቸው ነበር። ሩበን አሞሪም እንደዚህ ሲሉ መልሰዋል። እስከ ጃንዋሪ ድረስ መጠየቅ አለብን፣ ምን ማድረግ እንደምንችል መጠበቅ ይኖርብናል ብለው አሰልጣኙ ምላሹን ሰጥቷል። ምን እንደሚፈጠር በክለቡ አላቅም፣ ክለቡ ይደግፈኝ ወይ ተጫዋቾችን ያስፈርምልኝ የማውቀው ነገር የለም ብለዋል። ስለዚህ በአሁን ሰዓት በተለይ ደግሞ ስለዚህ ጉዳይ አልጨነቅም ነው ያለው አሞሪም። ይሄ ምላሹም በራሱ በጣም የሚያስገርም ነው። መጨነቅ ነበረበት ብዬ ነው እኔ በግሌ የማስበው። ቤተሰቦቻችን እና ጫናም ማሳደር ነበረበት የክለቡ ባለቤቶች ላይ ጥር የዝውውር መስኮት ላይ ተጫዋቾችን በደንብ እንዲያስፈርሙለት ጫና ማሳደር አለበት ብዬ ባስብም ግን አሰልጣኙ እኔ የማስበው ስለ ቀጣዩ ወልቭስ ጨዋታ ብቻ ነው። ስለ ጥር የዝውውር መስኮት አሁን እያሰብኩ አይደለም። ጊዜው ሲደርስ ግን አብረን የምናይ ይሆናል ብለዋል ሩበን አሞሪም። ቤተሰቦች ይበቃኛል፣ ለዛሬ ያስኩላችሁ መረጃዎች እነኝህን ይመስላሉ። መልካም ቅዳሜ፣ መልካም ጨዋታ፣ መዝናኛ ብዙ ጨዋታዎች አሉ እንዲሆንላችሁ እመኛለሁ። ነገም እስቲ አዳዲስ ነገር ካለ ደግሞ መለሳለሁ። ቼክ አድርጉኝ። ሰላም ሁኑ። ባባይ